እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁን ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ ለለን ከፈለክ አልትራሳውንድ ታያለ። ኖርማል ነው። እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁት ነው። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። ዛሬም እንግዲህ ተመልሼ መጥቻለሁኝ። ትናንትና በተፈጠሩት በአንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና ትክክለኛ ያልሆነ መረጃ እርግጠኛ ያልሆኑበትን ነገር ሩታም እንዲሁም እነ ዳኒም እነ ሜሪም ማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና ሄርሜም ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችምና እስኪ ዛሬ ሄርሜንም ጠርቻታለሁኝ። ሲቀጥል ሩታንም ጠርቻታለሁኝ። ሩታም እውነታውን መናገር ስላለባት ለምን እዚህ ጋር የሌላ ሰውን ህይወት እያበላሹ ነው ያሉትና በዚህ ደግሞ በጣም እያናደሩኝ ነው ያሉት። ለምን እኔ በማላውቀው ነገር ነው እጄን እያስገቡት ያሉት ማለት ነው። እውነት ለመናገር እኔ አመኛት አይደለም ሩታን፣ ግን ደግሞ እዚህ ጋር ሄርሜላ ጫና ሲያደርጉባት ልታምናቸው ትችላለችና እኔ ግን እንደነሱ አምናቸዋለሁ ማለት አይደለምና ይሄ ነገር ደግሞ ትክክል አይደለም። በእርግጠኝነት ይሄ እየተደረገ ያለው እኔና ሄርሜላን ለማለያየት ወጥመድ፣ ከዛም በላይ ደግሞ በቃ ነገሮች ወደ ሌላ መንገድ እንዲሄዱ ምናምን ከሚያደርጉት ነገር ነው ብዬ ነው ማሰቡና ይመስለኛል በዚህ ሳምንት የሆነ የቲክቶክም ጌም ይጫወታሉ ሩታና ሄርሜላና እሱንም ነገር ለማበላሸትም ይሁን በቃ አላቅም ብቻ እየተፈጠረ ያለው ነገር እኔና ሄርሜላን አለያይተው ነገሮችን ለማበላሸትም ይሁን ምንም አውቀው ታሪክ የለምና ትንሽ ግራ እየገባኝ ነው ያለው። በምን አይነት ሐሳብ ሄርሜል እንደማስረዳት አላቅም። ሄርሜላ ደብሯታል ትናንትና በብዙ አይነት መንገድ ላወራት ሞክሬ፣ ግን ደግሞ እሷ እየሰጠችኝ የነበረው ምላሽ ትክክል አይደለምና የማይሆን ነገር ነው አእምሯ ላይ የደመደሙት ማለት ነው። ስለዚህ አሁን ሄርሜ ትመጣለች፣ እሷን ለማስረዳት ሞክራለሁኝ። ከዛም በላይ ደግሞ እኔ ላታምነኝ ትችላለች ብዬ ስላሰብኩኝ ራሷን ሩታን ጠርቻት እስኪ ሩታ በእኛ ፊት እኔም ባለውበት እስኪ ደግሞ ይሄንን ነገር መጠየቅና ማወቅ እንፈልጋለሁኝና ለምን በዚህ ልክ ሄርሜላ ሩታ ይሄንን ነገር ማምጣት እንደፈለገች ሲቀጥል ደግሞ እንደ ሰውኛ ይሄ ነገር ያስደነግጣል። ቅርብ ጊዜ ነው ይሄ ሩታ የወለደችው፣ ገና 6 ወሯ አልሞላትም። ከዛ እንደገና ድጋሚ ልጅ ማርገዟ ያስደስታታል ብዬ አላስብም። ሞር ማስደንገጥ ነበረበት ብዬ ነው ማስበውና እሷን ግን ምንም ያስደነግጣት ነገር የለም። ደስተኛ ሆና ምናምን ባለው ነገር ፕራውድ እያደረገች ምናምን ይሄን ነገር ነው እያዩ ያለሁት ማለት ነው። ስለዚህ እስኪ እንግዲህ ሄርሚም እየመጣች ነው ያሉትን ነገሮች ከሷ አንደበት በደንብ አድርገን የምንሰማ ይሆናል። እኔ ግን በቻልኩት አቅም ለማስረዳት እሞክራለሁ እሷንም ቢሆን ማለት ነው። ለምን እኔና እሷን ለማጣላትና ለማለያየት እንደሆነ ነገሮች ግልጽ ናቸውና ያንንም ከማሰብ አንፃር እስኪ ሄርሚ መታለች ያሉትን ነገሮች ለማስረዳት እሞክራለሁ። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም ነው። ደህና ነኝ። ደህና እግዚአብሔር ይመስገን። ለቀቀሽ? ለምን ነበር የጠራኸኝ? ድብርቱ ለቀቀሽ ወይ? ሄርሚ ኧረ አልደበረኝም። እኔ ስታኮርፊ ደግሞ ሞር ታምሪያለሽ። ከመጀመሪያው ይልቅ ስታኮርፊ ነው የምታምሪው። ከቻልሽ አንዳንድ ጊዜ እንደዚህ አልፎ አልፎ ብታኮርፊ ደስ ይለኛል። በመጀመሪያ አንተ ብለኸኝ አይደለም ማንኮርፈው። ከዛ ባለፈ ደግሞ እያየሽን ደግሞ ብታኮርፊ ሞር ወደ እኔ ዞይ አብርሃም ስራ ትቼ ነው የመጣሁት። ተበላሻለ በጣም ስራ ትቼ ነው የመጣሁት። ተረው ጋይስ እቺ ልጅ ግን ከቀን ወደ ቀን ውበቷ እየጨመረ አይመስላችሁም? ዝም ብላችሁ ስታዩት ለኔ እየመሰለኝ ስለሆነ አቁምና ታወራኝ ነገር አውራኝ። እኔን አላምን ስላልሽ ያለኝ አማራጭ ሩታን መጥራት ነበር። ሩታ አሁን ትመጣለች። ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻልሽም። እኔ ልታምኚኝ አልቻልሽም። ስለዚህ አንቺ የምታምኚው ሩታ ስትመጣ ነው። ሩታ መጣ ያሉትን ነገሮች በሙሉ
በግልጽ እንጠይቃታለን። ሲቀጥል ደግሞ እኔ በዚህ ልክ ውሸቷን ነው እያልኩሽ እኔን ነው ማመን ያለብሽ። ገባሽ? እኔና አንቺ ለማለያየት ለማጣላት ነው ይሄንን ነገር እያደረጉ ያሉት ብዬሻለሁ። ይሄ እግዚአብሔር ነው የምሬ ነው። እኔም ይደብረኛል። ለምን አንቺ የሰውን ወሬ መቀበል የለብሽም። ሲቀጥል ደግሞ ከዚህ በፊትም ብዙ ሰዎችን አይተሻል። እኔና አንቺ ለማለያየት ለማጣላት ብዙ ተሞክሯል፣ ብዙ ተጥሯል። ስላልቻሉ ነው ዛሬ ላይ ተረዳሽ። ስለዚህ ይሄንን ነገር አንደርስታንድ አድርገሽ ነው እንትን ማለት ያለብሽ። ሲቀጥል ደግሞ እኔ 100% እርግጠኛ ነኝ ከኔ ጋር ምንም ነገር የተፈጠረ ነገር የለም። እኔ በራሴ እተማመናለሁኝ፣ ራሴን አውቃለሁኝ አይደል? ይሄ እኔ በመጀመሪያ እጅን አውርደልኝ። ከዛ ባለፈ እኔ አንተን አሳልፌ አልሰጥም ብዬ ነው እንጂ አብርሃም፣ እንዳንተ ሁኔታ እንዳንተ እንደምሰማው ነገር ትክክል አይደለም እኮ። ምን ከዛ ባለፈ ለምን ሲጀመርም ከሷ ጋር በየሰዓቱ መገናኘትም ተገቢ አይደለም። ከዛ ባለፈ ደግሞ ይሄንን ነገር ደግሞ በዛ ልክ የማለች እንደዚህ አይነት ነገር አልተፈጠረም ማለት አይቻልም። ገባ? እንደተፈጠረ እሷ ስለማለች ብቻ እርግጠኛ ነሽ እንዴ? እንዴ ታዲያ መማልኩ በጣም ከባድ ነገር ነው። እሷ እየማለች ነው አይደል? የግዝናው ተፈጥሯል እያለች ያለችው አይደል እንዴ? እኔ ለሰላሳ ስለማልሰጥ አይሰማኝም አይደብረኝም ማለት አይደለም። አብርሃም ነገሮችን አንደርስታንድ ማድረግ አለብን። ከዛ ባለፈ ደግሞ አሁንም ቢሆን ጠርተክ እሷን በእርግጠኝነት ምንም እኔ እንጃ አላውቅም፣ እሷን መጥረትህ ተገቢ ነው ብያለሁ። አይ ተገቢ ነው። ለምን ያለውን ነገር አብረን እናረጋግጣለና። አንዳንድ ሰው እኮ አይተሽው መረዳት ይችላል። አሁን ለምሳሌ አንቺ ወሬ ነው አይደል የደረሰኝ። እኔ ግን ሩታን በአካል አግኝቼ አውርቻታለሁ። ይትላል ሳውራት ያየሁባት ነገር አለ ፊቷ ላይ ማለት ነው። ውሸት እንደሆነ አንዳንድ ነገሮችን ያስታውቃል። አንቺም ደግሞ ይታይሻል በደንብ የእውነተኛ ሰውና ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይቻላል አይደል? እንዴ አሁን ለምሳሌ አንቺ ስትመጪ ኮስተር ብለሽ አምኜክ በጣም ብዙ ነገር ከወደኋላ ሄርሜላ ወደ እኔ እያየሽ አውሪኝ። እንዴት አድርጌ እንደማወራክ ራሱ ግራ ነው። ወደ እኔ እያየሽ አውሪኝ። ኮስተር ብለሽ ምናምን ነገር ትመጪያለሽ እንዴ? አንተ እኔ ነገሮችን ፈገግ ውበትሽ እንደዚህ ነው የሚፈቀው። አንዴ አዳምጠኝ። አይደለም እውነት አንደኛ ላገኝክም ያልፈለኩት ላወራክም ያልፈለኩት እንደገና ደግሞ ቴክስትም እየመለስኩልክ ያልነበረው እንደዚህ የሸዋወድክ እንዳታሳልፈኝ ነው። መሸወድህን አቁምና በስትክክል አውራኝ እኮ እኔን ማድነቅህን አቁምና በስትክክል ልታናግረኝ ከሆነ አናግረኝ። እኔ በዚህ ልክ እኔ አላውቅም፣ እንደዚህ መናገር አልፈልግም። ከዚህ በፊት ሄርሜላ ለምንድን ነው አብርሃም ማያደንቀኝ? ለምንድን ነው እንዲህ ለምን ያንቃል ብላኝ አታውቅም? ሳደንቃት ደግሞ እያያችሁ ነው አይደል? አብርሃም ቀልድ ነው ያስከው። እኔ ልሂድ በቃ። እኔ ስለማድረግ ምናምን አይደለም ያለሁት። የሰማሁት ነገር በጣም አስደብሮኛል። አንተ በእኔ በኩል አዙረሽ ወደዛ እያየሽ ነው እያወራሽኝ ያለሽው። በስነ ስርዓት እኔን እያየሽ አውሪኝ እንጂ ፊቴ ስለዞረ ስላልዞረ ሳይሆን ነው እንጂ ፊትሽን አዙረሽ ነው እያወራሽኝ ያለሽው። ስለዚህ ትክክለኛ ነገር መረጃ በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንድ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባህ? ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባህ? ግራና ቀኝ ስላየሁኝ ፈርቻለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ፣ እምር ነው። ቆራጥነቷን በጣም ነው የምወድላትና የሚል አሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ኮንኩኝ እውነት ይሄንን ሐሳብ ይሄንን አድርጌው ከሆነ አልፈልግም። ምንም ለማፈልግ በቃ ምንም አልፈልግም። እሺ፣ ስለዚህ ምንም ፈልግ። በቃ ልረጋጋበት፣ ላስብበት። ከዛ ባለፈ ደግሞ እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድነው የምታስቢበት እንዴ? ተረጋጊ እንጂ ያው እየመጣችልሽ ነው፣ ከርቀት እየመጣችልሽ ነው። ያለውን ነገር ከራሷ እንደምት ትሰሚያለሽ። ተገቢ አይደለም። ምን ብዬ ነው እሷ የምጠይቃት እንዴ? እኔ ይሄው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እኔ እሷን ፊት ማንብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣት አይጠበቅብህም። ተረጋጊ። እንዴት ነሽ? ደህና ነሽ? አለ ሁሉ ሰላም አለ። ፈጣሪ ይመስገን። ነበር ታለቀረኝ ቻፕሬጣፈኝ ለምን ነበረ አቻኩ እየጠራሁሽ ወጣ። ለምን መሰለሽ ትናንትና በተፈጠሩት ነገሮች እኔና እሷ መሀል ላይ አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽን ያለሽውና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት? ትናንትና ያወራሽኝ ነገር አለ አይደል? ለኔ ትናንት ያወራሽኝ ቀልዱ ማለት ነው። የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባትና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው።
ሜቢ አንተ ልታምንበትም ላትቀበለው ትችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስለ እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንፃር ነው ይሄን ነገር እንትን ልትይቻልሽው? ምን ልል ይቻልኩት? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ። ስለዚህ ያንተ ህይወት እንዳይበጠበጥ ብዬ ያንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቆ አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያቅፋቱን መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁን ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምናምን ምንም ነገር የለም አይደል? አዎ፣ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ እናያለን። ከፈለክ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም በላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘን አይ ቲንክ ሳምንት ያልፈናል። በደንብ ሳምንት ያልፈናል። ሶ በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይሄን ያህል ናት እንግዲህ አስበው አብርሃም። ለኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሮ ማለት ነው የምሬ ነው በጣም ነው የምንጣላው። ኦኬ በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንታትበይ ችግር የለም። እንሂድ አንተ ሞራሉ ካለ እንሂድ በቃ አብርሃም አትካዳት። በቃ ይልታና አትካዳት። የምርሽ ነው ሩታ? አዎ በደንብ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስህን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁኝ በቃ ሁሉንም ነገር። ራስህን ባታውቅ በግልጽ አማርኛ ላውራት አንተ ራስህን አንተ ይሁን ምን አይነት ማድረግ ባትችል እኔ ማርገዝ አቅም አይኖረኝም። ገብቶሃል? ያምሻል? አዎ አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ እቺ ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር የለም እያልኩ እኮ ነው አብርሃም። ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድ የማይጠበቅብንም ሄርሚ። ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳልተፈጠረ ነው አይደል እንዴ? እየነገርኩሽ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ። ልፋት ነው ገባሽ? በጣም ግራ እያጋቡኝ ያሉት አብርሃም በቃ ግን አውቀሽ እነዚህ ነገሮች ተረጋግጠው ያለው ከዛ ባለፈ ደግሞ አይፈጠርም የምትልበት ነገር የለም። ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማማከኝ የለም። ገባህ አይደል? ሄርሚ በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። ታውቃለህ ፊቷን ያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ ሩታ? አንተስ በምንም አይነት ነገር ልታምናችሁ ነው አይደለም? ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንስን ኤው አብርሃም ና እንሂድ። ኢትስ ኦኬ። ምንም አይነት ችግር እኮ አይፈጠርም። ድንገት ተፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። ሄርሚ አንድ ጊዜ አልፈልግም። ይሄን ነገር ቀመመው ወይንም ራሳቸው ለምን ዋሸኝ? የዛን ሰዓት ዋሾሽ ነገር የለም። ጠይቄ ነበር አብርሃም፣ በስትክክል ጠይቄ ነበር። ምንም ዋሾሽ ነገር የለም። አትመኛት። እግዚአብሔርን አውቃ ነው እንዴ? እኔ አሁን መሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም። ምንም ነገር እንዴ በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። በራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ኦኬ። ባይዘው ነው በእግዚአብሔር ነገሮችን እንትን የምትይው ምን አልኩ?
በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ እኔን ስማኝ አንዴ እኔን ስማኝ። የዛን ሰዓት ይሄንን ነገር ባትፈልገው ኖሮ መጠጡን አትጣውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ ስላስገባች ነው መጠጡን የጣውት ምናምን ስትለኝ አምን ነበረ ቢገባ። እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔርን አቸኩ። ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታቂ ትጥጥቻለሽ። እርግጠኛ ያልሆንሽበትን ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። እርግዝና የሚደበቅ በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ማህተብ ያለው በስነ ስርዓት የሐኪም ቤት የሆነ ነገር መረጃ ይዛልን ትንጠበቅ። ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው። አሁን ይዘሽ በዚህ ነው ልክ ነው። ኮንፊደንስ ይገባል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? ኖ በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው አለ። እኔ ነበርኩ ተባተባለክ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም። ሞኝ ሆነሽ አይደለም እግዚአብሔርን አጥመኛ። እኔ እኮ ራሴን አውቃለሁ እያልኩሽ ነው። እየጠየኩ ነበረ በንጋታው ስልክ ደውዬ ልክ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታቅ ነበር እየነገርከኝ የነበረው ገባ። እንደዛ ይሄን ነገር ደግሞ ሳታቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላት አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ ስቲል ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር የለም። አሁን መሄድናል። እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አስመርመረሽ ውጤት ይዘሽ ምናምን ነገር በቃ እኔ ችግር የለውም። መሄድንም አልፈልግም። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው አብርሃም? እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁ እንዴ? ናስባል ይላል ነው ግባ ስባል ከዛ ያክል ሰው ይናገረኛል። እኔ ነኝ እኮ ያልገባኝ። አንቺ ሞኝ ነሽ፣ አብርሃም እየሸወደሽ ነው፣ እንደዚህ ነው። እሱ ከሷ ጋር ያለውን ነገር በደንብ እንዳይ ምን አልባላለሁና ለምን እንደማይገባኝ አላውቅም። እኔ ልንገርሽ አትስሚያቸው። ማንንም እንዳትሰሚ። ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔርን ነው የምልሽ። አንተን የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታጠቃልለው? ኦኬ እሺ ነው ስንት ሴት ነው የምታስመስለው? አማርኛ የለም እኮ አንተ ያው ስንት ሰው ነው የምትሸውደው? አንተም መሸወድ ያቅተንም ነው እየተረዳሽ ነው። እንደዛ አይደለም። በጣም ብዙ ሴት እየሸወድክ በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነህ አንተ። ግን ደግሞ ፈጣሪ ተመሰገነ ይሁን። እንዳንተ ቀልድ፣ እንዳንተ ጨዋታ፣ እንዳንተ ፌዝ ምናምን ማንም ወድቆ አይቀርም። እሺ እሺ እሷ ላይም ተጫወተባታሉ። ለማንኛውም ኦኬ አዝነሽላት አይደለም? እሺ በነገር ላይ አዝነሽላት ነው አሁን አይደለም? አዝነሽላት ምክር እየሰጠሻት ነው? ምክር እየሰጠሻት አይ የምክር አገልግሎቱም በደንብ ከሆነች ይገባል። ሩታ ሲጋታ የምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸቱ ላይ በጣም ፐርፌክት ነህ። እኔ አሁን ስራ አለብኝ፣ ምክር ልሰጥሽ ስራ አለብኝ። እስከ መቼ ነው አብረን እንደዚህ ሁሌ? እኮ ሲጋታ ምክር አይታ ትረዳለች። ማየት የምትችል ከሆነ አይታ ትረዳለች። ስለምን ሆነ አይታ የምትረዳው? ሩታ ግን እንዲህ ሁሉ ጊዜ እኔን መበጥበጥ፣ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው? ከአንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ነው ከአንቺ ጋር መኖር አለብኝ? እኔ አሁን ሁለታችሁም መስማት አልፈልግም። ሁሉም ነገር ያደረኩ ለምን አይደለም ፍላጎትሽ ሩታ። እኔ ከማንም ሰው ጋር እንዳልሆን ከማንም ሰው ጋር እንትን እንዳለ ነው። ጭራሽ ከእኔም ጋር ሆነ ከብዙ ሰው ጋር እኮ ሆነሃል። ምንም ግድ አይሰጠኝም። አሁን ደግሞ ከኔ ጋር አይደለም፣ ምንም ግድ አይሰጠኝም። ገባህ ማለት እንደ ግድ ቢሰጥሽ እኮ ነው የሁሉ ነገር ትርምስምሱን እያወጣሽ ያለሽ። ምንም ግድ አይሰጠኝም፣ ግን ደግሞ እውነቱን መናገር ስለልጅ ተናገርኩኝ አለ። የትን ስለምን እውነት ወይም ደግሞ አንተ ልትከብ ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም ልጁ። ሲወለድ ታስመረምረውና እርግጠኛ ትሆናለህ። ሜቢ ያኔ እውነቱን የሚያየ ከካድ እሺ ሩታ ጥያቄ አለ ይላል። ችግር የለውም። እዚች ጋር 50-50 ሐሳቤ ተበታትኗልና ልውልም በደንብ የሚያምን ልጅ ነው። ለምንድን ነው የራሱን ልጅ አያምንም ብለሽ የምታስቢው? ግራ ገብቶኛል። አሁን ልጁን የማያምንበት ምንም ምክንያት የለም ብዬ አላስብም። ምክንያቱም እያመነ አይደለም፣ በደንብ አድርጎ 100% ያመነ ሰው ነው። ይሄንን እያመነ አይደለም ማለት ነው። ለምን ነው እሺ የማያምነው? እኔን እኮ አይደለም መጠየቅ ያለብሽ፣ እሱን ጠይቂው። ለምንድን ነው ያላማከረው? ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው ምናምን ብሎ ስለሚያወራ ነው ላይ በቃ። ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው።
ራሱን ባያቅ ኖሮ ምንም የማረግ አቅም አይኖርም። ገብቶሻል? የሆነ ነገር ለማድረግ ሰውነትሽ አክቲቭ ሆነ አለበት። ካዳመጥሻት ትቀዳሻለች። ኧረ በእግዚአብሔር እቺ ልጅ አታዳምጪያት ዝም ብለሽ። እሺ በቃ ሂጂ፣ ወሬሽ ሰምተናል። በቃ ሂጂ በቃ። እሺ እናመሰግናለን። መጀመሪያ አላቅም አልክ፣ አሁን ደግሞ አውቃለሁ። ምን አይነት ሆነ በእግዚአብሔር። እሺ በቃ እሺ፣ ባንድ ራስ ነው። ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ ከዚህም በኋላ ሲጀመር ምንም አትርጂ። እናመሰግናለን ስለ እርዳታሽ ማለት ነው። ስለጠራከኝ እንዴት ነው የሚያረጋት በእግዚአብሔር። አንቺ ካካው ነው እንኳን የምታትርጂም እንዴ? ይሄን በእግዚአብሔር እንዴት እንደሚያረጋት ያይሽ አይደል እንዴ? እኔ ከሷ አክት ምንም ችግር የለብኝም። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳው ያለሁት። ልቀቀኝ። እሷን ያመንሽው ይሄን እኔ አንተን እሷን ያመንሽ ነው ያለሽ። እኔ ብዙ ጊዜ አንተን ሳምን እኔ እንደሞኝ ነው እየቆጠርከኝ ያለው። አብርሃም እኔ ሞኝ አይደለሁም። እሺ ሞኝ አይደለሁም። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ እዚህ ድረስ መታ እንደዚህ ልጅ እርጉዝ ነኝ ያለችው በምን አይነት አንገት ይሽልን ነው እኮ አልኳት። በቃ ይዛልን እንታሽ ከዛ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ የሚጂ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ከሆነ ማለት ነው ከኔ ከሆነ ይኸው ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይጋር አትምጪ። ያው ወረቀት ይዛ ትምጣና ታሳየን። ከኔ ከሆነ ማለት ምን ማለት ነው? ምን አይነት ጥርጣሬ ነው ያለክ? አልገባኝም። አረ በቃ ተይው። እኔ ምንም ማውራት አልፈልግም። ሄሪ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም። በቃ ትቼዋለሁ። አንቺ ማመን የፈለግሽውን መቀበል የፈለግሽውን መቀበል ትችያለሽ። እኔ በዚህ ልክ ለማስረዳት እኔ ማመን የፈለግኩትና መቀበል የፈለግኩት አንተን ነበር ያመንኩ። አብርሃም ቢገባ ብትረዳ ነገሮች አንተ አመኝ ሆነ እኔን በቃ ካመንሽ ሞኝ ሆኝ አይደለም። አንተ እኔን ካመንሽ በቃ አመኝ እስከመጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከመጨረሻው ማመን ነው እንጂ የሆነ ሰው የሆነ ነገር ስላለ ምናምን አይደለም። በቃ በዚህ ልክ ኮንፊደንስ ኖሮኝ እየነገርኩሽ ነው። እኔ ጥለሽኝ እንጂ ከዚህም በኋላ አታግኝ። ከፈለግሽ ዛሬ አታግኝ። የሚያደርገኝ ነገር ኑሮ ታውቃለህ። አንደኛ ነገር ቤቷ አየር በጣም ብዙ ጊዜ እየተመላለስክ ነበር እና እስቲ ምን ብላኝ ታውቃለህ? ምን ብላኛለች? ከካሜራ ጀርባ እኔና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። እና ያንን ነገር ምናልባት በቃ ሄርሜላ እኔ የፈለግሽውን ማመን ትችያለሽ፣ የፈለግሽውን መቀበል ትችያለሽ። እኔ ወረቀት ሩታ ይዛ መታ ማህተብ ያለው በስነ ስርዓት ያኪም ቤት እርጉዝ መሆኗን የሚያሳይ ነገር ካየሁኝ በቃ የዛን ጊዜ እኔ ልቀጣልኩሽ። በቃ እኔ አንቺ ከፈለግሽ ጥለሽኝም እንጂ ከኔ ጋርም አትሉኝ። እኔ ብቻ የሉ በቃ ያኔ ማለት ነው። እኔ በዚህ ልክ እያስረዳሁሽ እንኳን አትረጂኝ። በዚህ ልክ ከኔ ለመለያየት እያሰብክ ነው ያለኸው? ኧረ በእኔ ነገሮችን ማጓጓር አብርሃም እኔ ነገሮችን አላስብም ማለት አይደለም። ሰማኛለህ? እኔ ነገሮችን አላስብም ማለት አይደለም። ዝም ስል ነገሮችን ስቄሳሳለህ እያስጨነቅሽኝ ነው ያለሽው። እግዚአብሔርን እያስጨነቅሽኝ ነው ያለሽው። እንዴ በዚህ ልክ ነው እየነገርኩሽ አማርኛዬን እያወራሁ አንተ ህይወት ነኝ እንዴ ታዲያ መጨነቅ ያለብኝ? አብርሃም ምን ማለት ነው? አልገባኝም። ይሄ እኮ ያንተ ህይወት ነው አይደል እንዴ? ሄርሜላ አረገዘች፣ ከሌላ ሰው አረገዘች፣ ከሄርሜላ ከሌላ ሰው ጋር ግንኙነት አላት የሚል መረጃ ደርሶ ያውቃል? አያውቅም አይደል እንዴ? ኧረ ላይፌን አከበዳችሁ በቀልኝና አንተ ራስህ እሷ እንዳትደርስብህ እና ደግሞ 100% ኮንፊደንስ እንዲኖር እንኳን ሁሉ ጊዜ እየተመላለስክ ነበር አስታውሳለሁ። እሺ መመላለሰው ልጄን ለማየት ነው እንጂ ከሷ ጋር ጊዜ ለማሳለፍ ነው እንዴ? የለና ሹክ ብላኛለች። ገባ ካሜራ ጀርባ በጆሮሽ ፈታ ሹክ አለችሽ። በጆሮ መምጣት አይጠበቅባትም። እኔ በምን አይነት አማርኛ እንደማስረዳሽ አላውቅም። እግዚአብሔርን ድርቅ እያደረገሽ ነው። በቃ ምንም በብዙ መንገድ ላስረዳሽ እየሞከርኩ ነው። ብዙ ነገር ሳይሆን እኔ ስለማምንህ ምናምን ሴት ልጅ ያዋስቶ ነገሮችን ጆሮዬን አደንቁሬ ስለሌላ ሰው አንተን ብቻ ሳዳምጥህ አንተ ታምነህ እየተገኘህልኝ አይደለም። በቃ ማረጋገጥ ነው አይደለ? ደውለንላት አሁንም ወረቀት ይዘሽልን ነው እንላታለን። አለቀ። ከዛ ይሄን ነገር የምትልበት ምክንያት ምንድነው ብለህ ታስባለህ? ሐኪም ቤት ድረስ ሄዳለሁ ብላ ሁሉንም ነገር እኔ ነገርኩሽ። በቃ ታስቦበት ታቅዶበት እና አንቺ ጋር ለማለያየት ሲቀጥል ደግሞ በዚህ ሳምንት ከሷ ጋር ጌም አላችሁ አይደል ቲክቶክ ላይ እሱን ነገር ለማበላሸት ሰው ማይሆን አመለካከት እንዲኖረው ለኔ ምናምን ሆን ተብሎ የተደረገ ነገር ነው። አውቀው ነገሮችን ብልሽት ለማውጣት ነው። ገባሽ? እኔ ደግሞ ሁሉንም ነገር አውቄያለሁ፣ ነቅቼባቸዋለሁ። ስለዚህ እኔ አሁን ከነሱ ጋር በዚህ ልክ መዳረቅም አልፈልግም። እኔ አንቺን ነው እንትን ማለት የምፈልገው። አንቺን ደግሞ እያስረዳሁሽ ያለሁት መረዳት ከቻልሽ ተረጂኝ። ካልቻልሽ ግን ምንም ላደርግ አልችልም። ይሄ በጣም ጭንቅላቴ በጣም ብዙ ነገር እያሰበ ነው። ያበቶኛል፣ ደብሮኛል፣ ጨንቆኛል። ጭንቅላቴ ውስብስብ እየሆነ ነው። ገባ? እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ኧረ በእግዚአብሔር ታይ ሄርሚ ሰው ምን እየሆነ ነው ያለው? ግን እኔ ነኝ ጭንቅላቴ ልክ ያልሆንኩት ወይስ እነሱ ናቸው? እንዴ በዚህ ልክ እንኳን እየተደረገ ነገር አይገባትም እንዴ? እሷ ደግሞ
እኔ ለማንኛውም ፋሚሊዎቼ በቃ የተረዳኝ ሰው መረዳት ይችላል። እናንተ የምትሆኑ ግን ደግሞ በግልጽ አማርኛ ያሉትን ነገሮች እያስረዳኋችሁ ነው። በደንብ ይገባቸዋል ብዬ አስባለሁኝ። ሁሉንም ነገሮች ያው ማውራትን አልፈልግምና እንዴት ነው አንዳንድ ጊዜ ሁሉም ነገር ሚዲያ ላይ አይወራም። በቃ እኔ ትቼው ነው ባይዘው እንጂ አሁን ከሩታም ጋር ማውራት መከራከር ወይ ሐኪም ቤት መሄድ ምናምን አቅቶኝ አይደለም። እኔ አልፈልግም እንደዚህ አይነት ነገር ማለት ነው። በቃ እኔ ካላ ያላመንኩበት ነገር ከሆነ ከዚህም ቦታ መንቀሳቀስ አልፈልግም። ሐኪም ቤትም ድረስ መሄድ አይጠበቅብኝም በቃ። ስለዚህ እኔ አሁንም ቢሆን ሄርሜላን ለማሳመን ብዬ ነው እንጂ ሩታን እዚህ ቦታ የጠራኋት ምንም ነገር እንዳልተፈጠረ ውስጤም ህሊናዬም ያውቀዋል። በቃ 100% ደግሞ በራሴ የምተማመን ሰው ነኝ፣ እርግጠኛ ነኝ። በዚህ ልክ እንኳን እንግዲህ ምንም ማድረግ አልችልም። ፋሚሊዎች ለማንኛውም ይቅርታ፣ መልካም ጊዜ ይሁንላችሁ። አመሰግናለሁ። ፕሊስ እኔን አንደርስታንድ ለማድረግ ሞክሩ። ቻው፣ ወዳችኋለሁ።